ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁት አማርኛ ፊደላችን ጥንቅቅ አድርጋችሁ የምታውቁበትም እና ደግሞ አውቃችሁን ፊደሎችን አውቃችሁ ማንበብ የምትጀምሩበትን ነው ይዤላችሁ የመጣሁት። መጀመሪያ ፊደሎችን እናውቃለን። ከዛ በመቀጠል ደግሞ እንዴት አገጣጥመን እንደምናነብ የማሳያችሁ ይሆናል። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለው ወደ ትምህርታችን ስንጀምር ይቺ ማነች? ሀ ነች። ሀ ሀ ከዛ ይቺ ሁ ይቺ ሂ ይቺ ሃ ይቺኛዋ ሄ ይቺ ህ ይቺ ማነች? ሆ። እስቲ እንደገን ይኸው ሀ ሁ ሂ ሃ ሄ ህ ሆ። ፈጠን ስንል ደግሞ ፈጠን ብለን ስናነበው ምን ይሆናል? ያው ሀ ሁ ሂ ሃ ሄ ህ ሆ። እሺ በመቀጠል ደግሞ ይቺ ማነች? ይቺኛዋ ለ ነች። ያው ለ ሉ ሊ ላ ሌ ል ሎ። እስቲ እንደገን ለ ሉ ሊ ላ ሌ ል ሎ ለ። ያው ፈጠን ብለን ስንል ምን ይሆናል? ያው ለ ሉ ሊ ላ ሌ ል ሎ። እሺ በመቀጠል ይቺ ማነች? ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ። እስቲ እንደገን ሀ ሁ ሂ ሃ ሄ ህ ሆ። እሺ ይቺ ደግሞ ማነች? መ ነች። መ ሙ ሚ ማ ሜ ም ሞ። እንደገን ያው መ ሙ ሚ ማ ሜ ም ሞ። ፈጠን ብለን ስንለው ደግሞ መ ሙ ሚ ማ ሜ ም ሞ ይሆናል ማለት ነው። እሺ ከዛ በመቀጠል ይቺ ማነች? ሰ ነች። ያው ሰ ይቺ ሱ ሲ ሳ ሴ ስ ሶ። እስቲ እንደገን ሰ ሱ ሲ ሳ ሴ ስ ሶ። ፈጠን ብለን ስንለው ደግሞ ሰ ሱ ሲ ሳ ሴ ስ ሶ ሶ ይሆናል ማለት ነው። እሺ ከዚህ በመቀጠል ደግሞ ይቺ ማነች? ረ ነች። ያው ረ ሩ ሪ ራ ሬ ር ሮ። እስቲ እንደገን ረ ሩ ሪ ራ ሬ ር ሮ። ፈጠን ብለን ስንለው ደግሞ ረ ሩ ሪ ራ ሬ ር ሮ። እሺ ከዚህ በመቀጠል ይቺ ማነች? ሰ ነች። ሰ እዛ ሱ ሲ
ሳ ሴ ስ ሶ እንደገና ሰ ሱ ሲ ሳ ሴ ስ ሶ። እስቲ ፈጠን ብለን ደግሞ ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ ይቺ ማነች? ሸ ነች። ያው ሸ ሁ ሺ ሻ ሼ ሽ ሾ። እስቲ እንደገና ያው ሸ ሹ ሺ ሻ ሼ ሺ ሾ ሾ። አሁን ፈጠን ብለን ደግሞ ስንላቸው ያው ሸ ሹ ሺ ሻ ሼ ሺ ሾ ሾ። እሺ መልካም እንግዲህ ከሸ ደርሰናል። ያው እያንዳንዳቸውን በቀላሉ የምንለይበት ካላችሁ ደግሞ የመጀመሪያ ፊደሎች ምንም አይኖራቸውም። የመጀመሪያ ፊደሎች ምንም አይኖራቸውም። የሁለተኛ ፊደሎች ደግሞ ከጎናቸው ላይ ቅጥላት ይኖራቸዋል ማለት ነው። ከጎናቸው ላይ ቅጥል ይኖራቸዋል። እሺ እነዚህ ያው እንደምታዩቸው ከጎናቸው ላይ ምን አላቸው? ቅጥል አላቸው። ሶስተኛ ፊደሎች ደግሞ ከእግራቸው ዘወር ያሉ ናቸው። ያው ሂ ሊ ሚ ሲ ሪ ስትሉ እያንዳንዳቸውን ስታያቸው አምስተኛ ፊደሎች ደግሞ ከእግራቸው ላይ ዜሮ ወይም ቀለበት ይኖራቸዋል ማለት ነው። ከእግራቸው ላይ ዜሮ ይኖራቸዋል። ከእግራቸው ላይ ዜሮ ይኖራቸዋል። እሺ ከሸ ነው የቆምነው። እሺ ሸ ከዛ ይቺ ማነች? ቀ ነች። ቀ ከዛ ቁ ቂ ቃ ቄ ቅ ቆ። እስቲ እንደገና ቀ ቁ ቂ ቃ ቄ ቅ ቆ። እሺ አሁንም እንደገና ቀ ቁ ቂ ቃ ቄ ቅ ቆ። እሺ ቀ ከዛ ቁ ቂ ቃ ቄ ቅ ቆ። እሺ ከዚህ በመቀጠል ደግሞ ማናት ይቺ? በ ነች። ይኸው በ ከዛ ቡ ቢ ባ ቤ ብ ቦ። እስቲ እንደገና በ ቡ ቢ ባ ቤ ብ ቦ። እሺ ፈጠን ብለን ስንለው ደግሞ ቡ ቢ ባ ቤ ብ ቦ ይሆናል ማለት በቡ ቢ ባ ቤ ብ ቦ። እሺ ይቺ ማነች? ይቺ ደግሞ ቨ ነች። ይኸው ቨ ቡ ቪ ቫ ቬ ቭ ቮ። እሺ ቨ ቡ ቪ ቫ ቬ ቭ ቮ። እሺ ከዛ በመቀጠል ደግሞ ይቺ ማነች? ተ ነች። ተ ቱ ሂ ሃ ሄ ት ቶ ተ ቱ ሂ ሃ ሄ ት ቶ። እሺ ይቺ ማነች? ቸ ናት። ቸ ቹ ቺ
ቼ ች ቾ እንደገን ቸ ቹ ቺ ቻ ቼ ች ቾ ፈጠን ብለን ስንለው ደግሞ ቸ ቹ ቺ ቻ ቼ ች ቾ። እሺ መልካም። ከዚህ በመቀጠል ደግሞ ይቺ ማነች? ሀ ነች። ብዙሃን ሀ የምንላት ስንት አይነት ሀየ? ሶስት አይነት ሀ አየን። ይቺ ብዙሃን ሀ ትባላለች። ይችኛዋ ደግሞ ሀመርኋ ትባላለች። ይቺ ሀሌታ ሀ ትባላለች። ሁሎችም በድምፅ ተመሳሳይ ናቸው ማለት ነው፣ በቅርጽ የሚለያዩ። እሺ ሀ ከዛ ይቺ ሁ ያው ሂ ይቺ ሀ ይቺ ሄ ይቺ ህ ይቺኛዋ ሆ። እስቲ እንደገን ሀ ሁ ሂ ሃ ሄ ህ ሆ። ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ መልካም። ከዚህ በመቀጠል ደግሞ ይቺ ማነች? ነ ነች። ነ ነ ከዛ ኑ ኒ ና ኔ ን ኖ። እስቲ እንደገን ነ ኑ ኒ ና ኔ ን ኖ። ያው ፈጠን ብለን ስናነበው ደግሞ ነ ኑ ኒ ና ኔ ን ኖ ን ኖ። ከዛ በመቀጠል ይቺ ማነች? ኘ ነች። ኘ ይቺ ኙ ይቺኛዋ ኚ ይቺ ኛ ይቺኛዋ ኘ ይቺ ኚ ይቺ ኞ ነች። ኞ ያው ኘ ኙ ኚ ኛ ኘ ኚ ኞ። እስቲ እንደገና ያው ኘ ኙ ኚ ኛ ኘ ኚ ኞ ኞ። እሺ በመቀጠል ደግሞ ይቺ ማነች? አ ኡ ኢ አ ኤ እ ኦ። እስቲ እንደገና ያው አ ኡ ኢ አ ኤ እ ኦ። እሺ ይቺ ደግሞ ማነች? ከ ነች። ከ ሁ ሂ ሃ ሄ ህ ሆ ሆ። እሺ ፈጠን ብለን አሁን ከን ስናነበው ያው ከ ሁ ሂ ሃ ሄ ህ ሆ ህ ሆ። እሺ በመቀጠል ደግሞ ይህ ማን ነው? ሀ ነው። ሀ ሀ ከዛ ሁ ሂ ሃ ሄ ህ ሆ። ይኸው ሀ ሁ ሂ ሃ ሄ ህ ሆ። እሺ ከዚያ በመቀጠል ደግሞ ይቺ ማነች? ወ ነች። ያው ወ ው ዊ ዋ ዌ
ው ዎ እስቲ እንደገና ይኸው ወ ው ዊ ዋ ዌ ው ዎ ፈጠን ብለን ስናነበው ደግሞ ይኸው ወ ው ዊ ዋ ዌ ው ዎ። እሺ በመቀጠል እቺ ደግሞ ማነች? አ ነች። ይኸው አ ከዛ ኡ ይቺ ኢ ይቺ አ እሺ ይቺ ኤ ይቺ እ ይቺ ኦ ይኸው አ ኡ ኢ አ ኤ እ ኦ ፈጠን ብለን ስናነበው ደግሞ ይኸው አ ኡ ኢ አ ኤ እ ኦ ስንት አይነት ፊደላት አየን? ስንት አይነት አ አየን? ሁለት አይነት አንድ ይቺና ይቺም አ ነች። ይቺኛዋ አልፋ አ ትባላለች። አልፋ አ ይቺ ደግሞ አይኑ አ ትባላለች። በቅርጽ ይለያያሉ፣ በድምፅ ግን ሁለቱም ተመሳሳይ ናቸው ማለት ነው። ሁለቱም ተመሳሳይ ናቸው። እሺ ከዚህ በመቀጠል ደግሞ ይቺ ማነች? ዘ ነች። ይኸው ዘ ዘ ይኸው ዙ ዙ ዚ ዛ ዜ ዝ ዞ እስቲ እንደገና ዘ ዙ ዚ ዛ ዜ ዝ ዞ ይኸው እስቲ እንደገና ዘ ዙ ዚ ዛ ዜ ዝ ዞ ዞ። እሺ በመቀጠል ደግሞ ይቺ ማነች? ይህም ፈጠን ብለን ስናነበው ይኸው ዘ ዙ ዚ ዛ ዜ ዝ ዞ። እሺ ከዛ በመቀጠል ይቺ ማነች? ዠ ነች። ዠ ከዛ ይቺ ዡ ይቺ ዢ ይቺ ዣ ይቺኛዋ ዤ ይቺ ዥ ይቺኛዋ ዦ። እስቲ እንደገና ያው ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዦ ይሆናል ማለት ፈጠን ብላችሁ ተነቡ። ከዛ በመቀጠል ይቺ ደግሞ ማነች? የ ነች። የ ዩ ይ ያ ዬ ይ ዮ እስቲ እንደገና የ ዩ ይ ያ ዬ ይ ዮ እስቲ እንደገና የ ዩ ይ ያ ዬ ይ ዮ ከዛ በመቀጠል ደግሞ ይቺ ማነች? ደ ነች። ይኸው ደ ዱ ዲ ዳ ዴ ድ ዶ እሺ ይቺ ደ ከዛ ዱ ይቺ ዲ ይቺ ዳ ይቺ ዴ ይቺ ድ ከዛ ዶ ደ ዱ ዲ ዳ ዴ ድ ዶ
ደ ዱ ዲ ዳ ዴ ድ ዶ ፈጥናችሁ ስታነቡት ነው። ከዛ በመቀጠል ደግሞ ይቺ ማነች? ጀ ነች። ይኸው ጀ ጁ ጂ ጃ ጄ ጅ ጆ። እሺ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጂ ጆ። ፈጥናችሁ ስታነቡት እንደዚህ ይሆናል ማለት ነው። እሺ ወደ ቀጣዮች ደግሞ ስናልፍ ይቺ ማነች? ይቺ ገ ነች። ገ ጉ ጊ ጋ ጌ ጊ ጎ። እሺ ገ ጉ ጊ ጋ ጌ ግ ጎ። ያው ገ ጉ ጊ ጋ ጌ ግ ጎ። እሺ ከዛ መቀጠልች ማነች? ጠ ኡ ኢ ጣ ጤ ጥ ጦ። እስቲ እንደገን ጠ ከዛ ጡ ኢ ጣ ጤ ጥ ጦ። አሁን ፈጠን ብለን እስቲ ደግሞ ጠ ጡ ኢ ጣ ጤ ጥ ጦ። እሺ በመቀጠል ይቺ ማነች? ጨ ነች። ጨ ጩ ጪ ጫ ጬ ጭ ጮ። ይኸው ጨ ጩ ጪ ጫ ጬ ጭ ጮ። እሺ በመቀጠል ይቺ ደግሞ ማነች? ጳ ነች። ጳ ኡ ኢ ጳ ጴ ጵ ጶ። ጰ ጱ ጲ ጳ ጴ ጵ ጶ። ፈጠን ብለን ስናነበው ደግሞ ያው ጸ ኡ ጲ ጳ ጴ ጵ ጶ። እሺ ከዚህ በመቀጠል ይቺ ደግሞ ማነች? ጸ ነች። ያው ጸ ታ እሺ ጸ ጹ ጺ ጻ ጼ ስ ጾ። እስቲ እንደገን ይኸው ጸ ጹ ጺ ጻ ጼ ስ ጾ። እሺ ከዛ ደግሞ ይቺ ማነች? ይቺ ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ። እስቲ እንደገን ይኸው ፈ ፉ ፊ ፋ ፌ ፍ ፎ። ፈ
ፉ ፊ ፋ ፌ ፍ ፎ። እሺ በመቀጠል ደግሞ ይቺ ማነች? ፐ ነች። ያው ፐ ፑ ፒ ፓ ፔ ፕ ፖ። እንደገና ያው ፐ ፑ ፒ ፓ ፔ ፕ ፖ። እሺ ከዚህ በመቀጠል ደግሞ እነዚህ ደግሞ ዲቃላ ሆሄያት እንላቸዋለን ማለት የአማርኛ ዲቃላ ሆሄያት። እሺ ይቺ ማነች? የለ ሏ ትባላለች። ይችኛዋ ሟ፣ ይቺ ሯ፣ ይቺ ሷ፣ ይቺ ሿ። እስቲ እንደገና ያው ሏ፣ ከዛ ማን አልኳችሁ? ሟ፣ ይቺ ሯ፣ ይችኛዋ ደግሞ ሷ፣ ይቺ ሿ ይባላል። እሺ በመቀጠል ወደ እነዚህ ስንመጣ ደግሞ ይቺ ማነች? ቧ ነች። ያው የበ ቧ፣ ይቺ ቷ የተ፣ ይቺ ደግሞ ቿ፣ ይቺ የነ ኗ፣ ይቺ ኟ። እስኪ እንደገና ያው ቧ ቷ ቷ ኗ ኟ። ከዛ ይችኛዋ ደግሞ ማናት? ዟ፣ ይቺ ዧ፣ ይቺ ዷ፣ ይችኛዋ ጧ፣ ይቺ ጯ ጯ። እሺ እንደገና ይቺ ዟ፣ ከዛ ዧ፣ ከዛ ይቺ ዷ፣ ከዛ ይቺ ጧ፣ ይቺ ጿ። እሺ ይቺ ማነች? ኋ። እሺ ይችኛዋ ኋ፣ ይቺ ዷ፣ ይችኛዋ ጇ፣ እሺ ይቺ ኋ። እንደገና ያው ኋ፣ ፏ፣ ዷ፣ ዷ፣ ኋ። እሺ ይችኛዋ ማነች? ጿ ናት። ጿ፣ ይቺ ፏ፣ ይቺ አ፣ ይቺ ዷ፣ ይችኛዋ ጧ። እሺ ይቺ ማነች? ጿ፣ ጧ፣ አ፣ ጓ፣ ይቺ ጧ። እሺ እንደገና ያው ጿ፣ ጧ፣ አ፣ ጓ፣ ጧ ናት። ከዛ በመቀጠል ደግሞ ይቺ ማነች? ጿ፣ ይቺ ፏ፣ ይችኛዋ ፏ። ያው እስቲ እንደገና ይቺ ጿ፣ ከዛ ይቺ ፏ፣ ይቺ ፏ፣ ጯ፣ ፏ፣ ፏ። እሺ በጣም አሪፍ። ከዚህ በመቀጠል ደግሞ የአንደኛ ፊደሎችን መጀመሪያ ላይ፣ የሁለተኛ ፊደሎችን፣ የሶስተኛ ፊደሎችን እያለን ደግሞ በቀላሉ እንድትይዙት ደግሞ የማሳያችሁ ይሆናል ማለት ነው። አሁንም ድጋሚ እናንተ ትይዙበት ያላችሁ የሚለው መንገድ የማሳያችሁ ይሆናል። አብራችሁ ተከታተሉ። እንግዲህ ይቺ ማነች? አሳይቻችኋለሁ። ማን ነው ያልናት? ሀ። እሺ ይቺ ማነች? ለ። ይቺ ማነች? ሀ። ይቺ ማነች? መ። ይቺ ሰ። እሺ ይቺኛው ማነች? ረ። ይቺ ሰ። ይቺ ማነች? ሸ። ይቺ ጣ ጣ። እሺ ይቺ ማነች? በ በ። ይቺ ቨ ቨ እንላታለን። ይቺኛዋ ማነች? ታ ታ እንላታለን። ይቺ ማነች? ቸ ቸ እንላታለን ማለት ነው። እሺ ከዚያ በመቀጠል እሺ ይቺኛዋን ማን እንላታለን? ሀ። ይቺ ነ። ይቺ ኘ። ይቺ አ። ይቺ ከ ከ። ይቺኛዋን ማን እንላታለን? ሰ።
ይቺ ማነች? ወ ይቺ ማነች? አ ይቺ ዘ ይቺ ዠ ነች። ይቺ ማነች? የ ይቺኛዋ ደ ይቺ ጀ እሺ ይቺ ማነች? ገ ይቺ ማነች? ጠ ይቺ ጨ ይቺ ጰ ይቺኛዋ ማናት? ጸ በጣም አሪፍ ጸ ይቺ ፈ ይቺኛዋ ፐ ነች። እሺ የአንደኛ ፊደሎች ሙሉ የመጀመሪያ ፊደሎች ሁሉም እነዚህን ይመስላል። የሁለተኛ ፊደሎችን ስናይ ደግሞ ይቺ ማነች? ሁ ይቺ ሉ ይቺ ሁ ይቺኛዋ ማነች? ሙ ይቺ ማነች? ሱ ይቺኛዋ ማነች? ሩ ይቺ ሱ ይቺኛዋ ማነች? ሹ ይቺ ማነች? ቁ ይቺ ቡ ይቺኛዋ ቡ ነች። እሺ ይቺ ማነች? ቱ ይቺ ቹ እሺ በመቀጠል ይቺ ማናት? ሁ ይቺ ኑ ይቺ ኙ ይቺኛዋ ሁ እንላታለን። ይቺኛዋ ሁ እሺ ይቺ ማነች? ሁ ይቺኛዋ ው እንላታለን። እሺ ይቺኛዋ ማናት? ሁ ያው ሁ ይቺ ሁ ነች ማለት ነው። እሺ ይቺኛዋ ማናት? ዙ ያው ከዚህ ጋር ዙ ነች። ይቺ ዙ ይቺ ዩ ያው ዩ ይቺ ማነች? ዱ ነች። ዱ በጣም አሪፍ። ይቺ ማነች? ጁ እሺ በጣም ጥሩ። እሺ ከዚህ በመቀጠል ደግሞ ይቺ ማነች? ይቺኛዋ ጉ ነች። ጉ ይቺ ጡ ይቺኛዋ ማነች? ጩ ይቺ ጡ ይቺ ጹ ይቺኛዋ ፉ ይቺ ፑ የሁለተኛ ፊደሎች እነዚህንን ይመስላሉ ማለት ነው ወደ ታች ስናያቸው። እሺ በመቀጠል ደግሞ የሶስተኛ ፊደሎችን ስናይ ይቺ ማነች? ሂ እሺ ይቺ ማነች? ኒ ይቺ ማነች? ኒ ይቺ ማነች? ኢ ይቺ ኪ እሺ ይቺኛው ማነች? ሂ ይቺ ማነች? ዊ እሺ ይቺኛዋ ኢ ይቺ ዚ ይቺኛዋ ማነች? ዢ ነች። እሺ ይቺ ማነች? ይቺ ዲ ይቺ ጂ ናት። እሺ ከዚህ በመቀጠል ደግሞ አራተኛ ፊደሎችን ስናይ ይቺ ማነች? ሀ ይቺ ላ ይቺ ሀ ይቺኛዋ ማ ይቺ ሳ ይቺ ራ
ይችኛዋ ሳ፣ እሺ ይቺ ሻ፣ ይቺ አ፣ ይቺ ባ፣ ይችኛዋ ቫ ናት። ቫ ይቺ ቫ። እሺ ይቺ ማነች? ታ፣ ይቺ ቻ ቻ። እሺ በመቀጠል ይችኛዋ ማነች? ከሀ ቤተሰብ ሀ ነች። ሀ ያው ሀ ሁ ሂ ሃ። ይቺ ማነች ማለት ነው? ሀ ነች። ያው ሀ። ኦኬ ይቺ ና፣ ይቺ ኛ፣ ይቺ አ፣ ይቺ ሀ፣ ይቺ ሃ ሃ። ያው ይችኛዋ ሃ ነች። ሃ ያው እንደዚህ ሃ ሁ ሂ ሃ ሃ ሁ ሂ ሃ ሃ ነች ማለት ነች። እሺ ሃ። እሺ ይችኛዋ ማነች? ዋ ዋ ነች። ይችኛዋ አ፣ ይቺ ዛ፣ ይችኛዋ ዣ፣ ይቺ ማነች? ያ፣ ይቺ ዳ፣ ይቺ ጃ ጃ። እሺ መቀጠል የዚች ስንሄድ ይቺ ማነች? ጋ ናት። ጋ። ይቺ ጣ፣ ይችኛዋ ጫ፣ ይቺ አ፣ ይቺ ጻ፣ ይቺ ፋ፣ ይቺ ሀ ሀ። እሺ የአራተኛ ፊደሎች ደግሞ ሙሉ እነዚህን ይመስላሉ። አጠቃላይ አ አ ሚል ድምፅ አላቸው። አ አ ሚል ድምፅ። እሺ በመቀጠል ይች ማነች? ይችኛዋ ሄ አምስተኛ ፊደል ማለት። አምስተኛ ፊደሎች ደግሞ ኤ የሚል ድምፅ ይኖራቸዋል። ሄ ከዛ ይቺ ሌ፣ ያው ሄ፣ ይቺ ሜ፣ ይችኛዋ ሴ ሴ፣ ይቺ ሬ፣ ይችኛዋ ሴ፣ ይቺ ሼ፣ ኤ ኤ፣ ይቺ ቤ ቤ። እሺ ይችኛዋ ቬ፣ ይቺ ኬ። እሺ ይቺ ማነች? ቼ ቼ ቼ። እሺ ይችኛዋ ማነች? ሄ፣ ይቺ ኔ፣ ይቺ ኜ፣ ይቺ ኤ፣ ይቺ ኬ፣ ይቺ ሄ ሄ። ይችኛዋ ማናት? ዌ፣ ይቺ ኤ፣ ይችኛዋ ማነች? ዜ፣ ይቺ ዤ ዤ። ይችኛዋ ማናት? የ የ። ይችኛዋ ቤ፣ ይቺ ጄ። ኦኬ በመቀጠል ደግሞ ይችኛዋ ማነች? ጌ ነች። ጌ። ይቺ ጤ፣ ይችኛዋ ጬ፣ ይቺ ጴ፣ ይቺ ጼ፣ ይቺ ማነች? ፌ፣ ይቺ ሄ ሄ ነች። ሄ ነች። እሺ በመቀጠል ይቺ ማነች? ፍ ፍ ነች። ፍ ከዛ ይቺ ል፣ ይቺ ፍ፣ ይችኛዋ ም፣ ከዛ ይቺ ማነች? ስ። ኦኬ ይቺ ማነች? ር፣ ይቺ ስ። እሺ ይቺ ማነች? ሽ፣ ይቺ ቅ ቅ። ከዛ ይቺ ማነች? ብ፣ ይቺ ቭ፣ ይችኛዋ ማናት? ት፣ ይቺ ች ች ነች። ች። እሺ በመቀጠል ይችኛዋ ማናት? ህ፣ ይቺ ን፣ ይቺ ኝ፣ ይቺ
እ ይችኛዋ ክ ነች። ክ እሺ ይቺ ፕ ይችኛዋ ው ነች። ይቺ እ ነች። እሺ ይቺ ማነች? ዝ ይቺ ዥ ይቺ ይ ይቺ ድ ይቺ ጅ ጅ ናት። ጅ እሺ በመቀጠል ይቺ ማነች? ግ ይቺ ጥ ይቺ ጭ ይቺኛዋ ማናት? ጰ ይቺ ጽ ጽ በመቀጠል ይቺ ማነች? ፈ ይቺ ፐ ፐ የስድስተኛ ፊደሎች ደግሞ እነዚህንን ይመስላሉ ማለት ነው። ሚል ድምፅ አላቸው። ሚል ድምፅ አላቸው ወይም እንደ አናባቢነት አለች ማለት ነው። በኋላም የሁሎችን በደንብ የማሳያችሁና የማስረዳችሁ ይሆናል። በመቀጠል ደግሞ የመጨረሻዎቹና የሰባተኛ ፊደሎች ይቺ ማነች? ሆ ነች። ይኸው ሆ ይቺ ሎ ይቺ ሆ ይቺ ሞ ይቺ ሶ ሶ ይቺ ማነች? ሮ ሮ ይቺ ሶ ነች። ሶ ሶ ይቺ ሾ ይቺ ኦ ነች። ኦ ይቺ ቦ ይቺ ቮ ይቺኛዋ ቾ ይቺ ቾ ቾ። እሺ በመቀጠል ደግሞ ይቺ ማነች? ከማን ቤተሰብ ነች? ከሀ ቤተሰብ የመጨረሻዋ ማነች? ሆ ሆ ነች ማለት ሆ ይቺ ኖ ይቺኛዋ ማነች? ኞ ይቺ ኦ ይቺ ሆ ይቺኛዋ ማነች? ሆ ሆ ሆ ነች። ሆ እሺ ይቺ ማነች? ዎ ዎ ይቺ ኦ ነች። ኦ ይቺኛዋ ማነች? ዞ ዞ ይቺ ማነች? ዦ ዦ ይቺ ማነች? ዮ ዮ ነች። ዮ ይቺኛዋ ዶ ዶ ይቺ ማነች? ጆ ጆ ነች። ጆ ጆ እሺ በመቀጠል ይቺ ማነች? ጎ ጎ ነች። ጎ እሺ ይቺ ማነች? ጦ ጦ ነች። ጦ ይቺ ጦ ይቺ ጦ ጦ እሺ ይቺ ማነች? ጾ የጸ ማለት ነው። የጸ መጨረሻ ጾ ነች። ይቺኛዋ ፎ የፈ መጨረሻ ፎ ይቺ ፖ ፖ ነች። ፖ የማን የፈ መጨረሻ ፖ ናት። ፖ ፖ እሺ እንግዲህ እያንዳንዳቸውን ወደ ታች የአንደኛዎችን መጀመሪያ ሁለተኞችን የሶስተኞችን የአራተኞችን እያልን ሁሉንም አየን እና ደግሞ ከአንደኛ እስከ ሰባተኛ ያደረግንን መጀመሪያ ላይ ከዛ ከላይ ወደ ታች ደግሞ አይተናል። እሺ ከዚህ በመቀጠል ደግሞ የምታዩት ምንድን ነው? የአንደኛውን ፊደል በዋናነት የአንደኛ መሆኑትን በአናባቢያቸው ሀ የመጀመሪያ ድምፅ ከሆነ ሀ የሚል ድምፅ አለ። ይኸው ሀ ለ ስትል ይኸው ለአ ይላል። ሀ መ ሰ ረ ስትሉ አ የሚል እንደ አናባቢነት አለ ማለት ነው። ሁለተኛ ላይ ደግሞ ኡ እንደ አናባቢነት አለ። ይኸው ኡ ስትሉ ኡ የሚል ድምፅ አለ። ሉ ስትሉ ዩት ሁ ሙ ሱ ኡ የሚል ድምፅ አለ። ወይም ደግሞ በቀላሉ ያኔ ሁለተኛ ፊደሎችን ከሌሎች ፊደሎች የምትለዩበት መንገድ በምንድን ነው? ከጎናቸው ላይ ቅጥል አለባቸው ወይም ከወገባቸው ላይ የተቀጠላላቸው ያቸው ሁ ሉ ሁ ሙ ሱ ሩ ሱ ይዋቸው ሙሉ ማለት ነው። ሶስተኛ ፊደሎች ደግሞ ከእግራቸው ዘወር ያሉ ናቸው ማለት ነው። ከእግራቸው ዘወር ያሉ ናቸው። ከእግራቸው ትንሽ ዘወር ይላሉ። ሶስተኛ ፊደሎች ሙሉ ይዋቸው። አምስተኛ ፊደሎች ደግሞ ከእግራቸው ላይ ዜሮ ወይም ቀለበት ይኖራቸዋል።
ዜሮ ወይም ቀለበት ይኖራቸዋል ከእግራቸው ላይ። ያው ሄ ስትሉ፣ ሜ ስትሉ፣ ሴ ስትሉ፣ ሬ ስትሉ እዩዋቸው ከእግራቸው ላይ ቀለበት ይኖራቸዋል ማለት ነው። የስንተኛ ፊደሎች ናቸው አልኳችሁ? የአምስተኛ ፊደሎች ከእግራቸው ላይ ቀለበት ይኖራቸዋል። ከእግራቸው ላይ ቀለበት ይኖራቸዋል። እሺ እንግዲህ የአማርኛ ፊደላትን ከመጀመሪያው ጀምረን እስከ መጨረሻው በተለያየ አይነት መንገድ እናንተ ትይዙበታላችሁ ባሰብኩት እንደዚህ አቅርቤላችኋለሁ። እሺ ከዚህ በመቀጠል ደግሞ በመጀመሪያ ፊደላት ቃላት የምንመሰርት ይሆናል ወይም የተመሰረቱትን ቃሎች የምናነብ ይሆናል። በመጀመሪያ ፊደሎች ብቻ ነው የተመሰረተው። እንግዲህ አማርኛ ለማንበብ መጀመሪያ ላይ የመጀመሪያ ፊደሎችን መለየት የግድ ይኖርባችኋል ማለት ነው። ወደ እነዚህ ስንሄድ ይችን ማን ብለላታል? በ ከዚህኛዋ ለ ይችኛዋ ጠ አንድ ላይ በለጠ በለጠ በለጠ። እሺ በመቀጠል ይችኛዋ ማን ብለናታል? ይቺ ማነች? ሰ ከዚህኛዋ በ ይችኛዋ ረ አንድ ላይ ሰበረ። ምን ይላል? ሰበረ ሰበረ። እሺ እነዚህ ከዛ ይችኛዋ ረ ይችኛዋ በ አንድ ላይ ቀረበ ቀረበ። እሺ ይችኛዋ ማናት? በ ከዛ ይቺ ሰ ይቺ ለ። እስቲ ያነቡልኝ። በሰለ 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 በሰለ። እሺ እነዚህ ይቺ ማነች? ዘ ከዛ ፈ ይቺ ነ አንድ ላይ ዘፈነ ዘፈነ ዘፈነ። እሺ በጣም አሪፍ። ከዛ በመቀጠል ደግሞ ይቺ ማነች? ዘ ነ ከዛ ይቺኛዋ መ ይቺኛዋ መጨረሻዋ ነ አንድ ላይ ዘመነ ዘመነ። እሺ ይቺ ማነች? ረ ከዛ ይቺኛዋ ፈ ይቺ ደ አንድ ላይ ረፈደ 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 ረፈደ። እሺ ይቺኛዋ ማናት? ነ ከዛ ይቺ ገ ከዛ ይቺኛዋ ረ አንድ ላይ ነገረ 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 ይሆናል። እሺ ይቺኛዋ ማነች? ዘ ከዛ ለ ከዛ ይቺኛዋ ቀ አንድ ላይ ዘለቀ ዘለቀ ዘለቀ። እሺ ይቺኛዋ ማነች? ደ ከዛ ረ ከዛ ይቺ ሰ አንድ ላይ ደረሰ 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 ደረሰ። እሺ በመቀጠል ይቺ ማናት? ፈ ከዛ ይቺ ለ ይቺ ቀ አንድ ላይ ፈለቀ ፈለቀ ፈለቀ። ይቺ ጀ ከዛ ይቺኛዋ መ ይቺ ረ ያው ጀ መ ረ አንድ ላይ